በእምነት ከእርሱ ለሚወስዱ ሁሉ በሽተኞችን የሚፈውሳቸው ሽታው እጅግ ጣፋጭ የሆነ የሽቱ ቅባት ከሥጋው የሚፈስ የቅዱስ ሰርጊስ የመታሰቢያ በዓሉ ሆነ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኅዳር 19 በዚህች ቀን ሩጻፋ በሚባል ሀገር የሰማዕት ሰርጊስ ቤተክርስቲያን የከበረችበት ነው። ንጉሥ መክስሚያኖስም ወደ ሶርያ ሀገር ወደ አንጢያኮስ በላካቸው ጊዜ ቅዱስ ባኮስን ከውሃ በማስጠም በጥቅምት ወር በአራተኛ ቀን ገደሉት። ቅዱስ ሰርጊስን ግን አስሮ በወህኒ ቤት አኖረው። ከዚህ በኋላ በእግሮቹ ውስጥ ረጃጅም የብረት ችንካሮችን ቸንክረው ከፈረሰኞች ጋር ሩጻፋ ወደሚባል ሀገር እንዲወስዱት መኮንኑ አዘዘ። ሲወስዱትም ያስሩት ነበር። ደሙም በምድር ላይ እንደ ውሃ ይፈስ ነበር። በጎዳናም አንድ ድንግል ብላቴና አገኘ። ከእርሷም ዘንድ ውሃን ጠጣ። ሥጋዬን ትወስጂ ዘንድ እስከ ሩጻፋ ተከተይኝ አላት። እርሷም ራራችለት፣ ለጉልምስናውም አዘነችለትና ተከተለችው። አንጢያኮስም እንዲህ ብሎ ጽፏልና ሰርጊስ ትእዛዝን ተቀብሎ ለአማልክት ካልሰዋ ይህ ስለ ቅዱስ ሰርጊስ ወዳጅ ነበርና ስለ እርሱም ይህችን ሹመት አግኝቷት ነበርና በዚያንም ጊዜ ወታደሩ በጥቅምት 10 የቅዱስ ሰርጊስን ራስ ቆረጠው። ያችን ብላቴና ቀርባ ከእርሷ ጋር በነበረ የፀጉር ባዘቶ ከአንገቱ የፈሰሰውን ደሙን ተቀበለች። የስድስቱም ወራት እስካለፈ ድረስ ሥጋውን ጠበቀች። ከዚህ በኋላ ያማረች ቤተክርስቲያን አነጹለት። 15 ኤጲስቆጶሳትንም ሰብስበው አከበሯት። በዚህች ቀን ሥጋውንም በውስጧ አኖሩ። ከእርሱም ድንቅ ተአምር ተገለጠ። በዚህች ዕለት ጌቶቻችን ከሆኑ ከ12 ሐዋርያት የአንዱ የቅዱስ ሐዋርያ በርተሎሜዎስ የልደቱ መታሰቢያ ነው። ደግሞም እልዋህ በሚባል አገር እግዚአብሔርን ወደ ማወቅ ለመለሰበት መታሰቢያው ነው። ለዚህም ሐዋርያ ሂዶ ያስተምር ዘንድ እልዋህ በሚባል አገር ዕጣ ወጣ። እርሱም ከጴጥሮስ ጋር በአንድነት ሄደ። የክብር ባለቤት በሆነ በጌታችን ኢየሱስ ክርስቶስ ስም አስተማሩ። ልባቸውንም የሚያስደነግጥ ድንቆች ተአምራትን በፊታቸው ካደረጉ በኋላ እግዚአብሔርን ወደ ማወቅ መለሷቸው። ከዚህም በኋላ ወደ ከተማ ውስጥ ገብቶ ያስተምር ዘንድ ምክንያት አደረገ። ቅዱስ ጴጥሮስም እንደ ባሪያ ሸጠው። ባለጸጋ ለሆነ መኮንንም በወይን አትክልት ውስጥ የሚያገለግል ሆነ። ድንቅ ተአምርን በማድረግ የተቆረጡ የወይን ቅርንጫፎች በሰራተኞች እጅ ላይ ሳሉ አፈሩ። የሀገረ ገዢውም ልጅ በሞተ ጊዜ ከሞት አስነሳው። የሀገር ሰዎችም ሁሉ አመኑ፣ እግዚአብሔርንም ወደ ማወቅ ተመለሱ። ከዚህም በኋላ የክብር ባለቤት ጌታችን ኢየሱስ ክርስቶስ በርበር ወደሚባል ሀገር ሄዶ ያስተምር ዘንድ ሐዋርያ በርተሎሜዎስን አዘዘው። እንዲረዳውም ሐዋርያ እንድርያስን ከደቀ መዝሙሩ ጋር ላከለት። የዚያች ሀገር ሰዎች ግን እጅግ የከፉ ስለሆኑ በፊታቸው ድንቆች ተአምራቶችን እያደረጉላቸው ሐዋርያትን አልተቀበሏቸውም። ጌታችንም ሰውን ከሚበሉ አገር ሁሉን ገጸ ከልብ ይታዘዝላቸው ዘንድ በሚያዙት ሁሉ ትእዛዛቸውን እንዳይተላለፍ አዘዘው። ሐዋርያትም ወደዚያች ሀገር ሁለተኛ ይዘውት ገቡ። ሀገር ሰዎችም ሐዋርያትን ይበሏቸው ዘንድ ነጣቂዎች የሆኑ አራዊትን አወጡ። ያን ጊዜ ያገጸ ከልብ በአራዊቱ ላይ ተነስቶ እየነጠቀ በላቸው። ይህንንም ገጸ ከልብ ከመፍራት የተነሳ ከሰዎች በድንጋጤ ብዙ የሞቱ ብዙዎች ናቸው። የሀገር ሰዎች ሁሉም የክብር ባለቤት በሆነ በጌታችን ኢየሱስ ክርስቶስ ስም አመኑ። ከሐዋርያትም እግር በታች ሰገዱ። የሚሏቸውን ሁሉ የሚያደርጉ ታዛዦች ሆኑ። ሐዋርያትም ቤተክርስቲያን ሰርተውላቸው ካህናትንም ሹመውላቸው ከእነርሱ ዘንድ ወጥተው እግዚአብሔርን እያመሰገኑ ሄዱ። ሐዋርያ በርተሎሜዎስም እግዚአብሔርን የማያውቁ ሰዎች ወደሚኖሩት በባህር ዳርቻ ወዳሉ አገሮች ሄዶ የክብር ባለቤት በሆነ በጌታችን ኢየሱስ ክርስቶስ ስም ሰበክላቸው። በፊታቸውም ተአምራትን እያደረገ ሁሉም የጌታችን በሆነች በቀናች ሃይማኖት አመኑ። ሐዋርያ በርተሎሜዎስም ከዝሙት ርቀው ኃጥአን እንዲሆኑ ሰዎችን የሚያዙ ሆነ። ንጉሥ አግሪጳም ስለ እርሱ በሰማ ጊዜ በከበረ ሐዋርያ በርተሎሜዎስ ላይ እጅግ ተቆጣ። በማቅ ከረጢት ውስጥ እንዲያደርጉትና አሻዋ ሞልተው በባህር እንዲጥሉት አዘዘ። እንዲሁም ይህን አደረጉበት። ምስክርነቱንና ተጋድሎውንም በዚህች ዕለት ፈጸመ። ቅዱስ ቴዎፍሎስ እና ሚስቱ ጴጥሪቃ ደማሊስ ልጁ። በዚህች ዕለት ቅዱስ ቴዎፍሎስ ከሚስቱ ጴጥሪቃ ከ5 ወር ልጁ ደማሊስ ጋር በሰማዕትነት አረፈ። ይህም ቅዱስ እግዚአብሔርን በመፍራትና በአማረ አምልኮ ያደገ ነው። ሰዎች ሂደው ቅዱስ ቴዎፍሎስ ክርስቲያን መሆኑን ለመኮንኑ አንቲጳጦስ ነገሩት። መኮንኑም በዜውስ ጣዖት ቤት ሳለ ወደ እርሱ ያመጡት ዘንድ አዘዘ። ቅዱሱንም ባቀረቡት ጊዜ አንተ ከወዴት ነህ? ሃይማኖትስ ምንድን ነው? አለው። እርሱም የክብር ባለቤት ጌታ ኢየሱስ ክርስቶስን የማምን ክርስቲያን
ነኝ አለ። መኮንኑም በክፉ አሟሟት እንዳትሞት ለአማልክት ሰዋ አለው። ቅዱሱም ክብር ይግባውና ከጌታዬ ከኢየሱስ በቀር ለከረከሱ አማልክት አልሰዋም አለው። መኮንኑም የሆድ ዕቃው ሲታይ ሰቅለው ይሰነጣጥቁት ዘንድ አዘዘ። እሱ ግን በጌታችን ኃይል ስለተጠበቀ ምን አልደረሰበትም። ሁለተኛም እሳት አንድደው ከውስጡ እንዲጨምሩ ታዘዘ። ቅዱሱም በእሳቱ መካከል በጸለየ ጊዜ እሳቱ ተበተነ፣ ምን ሳይነካው ከእሳት ውስጥ ወጣ። መኮንኑም ይህን አይቶ በረሃብ እንዲሞት አስረው አጽንተው ይጠብቁት ዘንድ አዘዘ። ከ8 ቀን በኋላም ሚስቱ ጴጥሪቃ ሕፃኗን ተሸክማ መጣች። ምስክርም ሆኖ በክርስቶስ ይሞት ዘንድ አጽናናቸው። መኮንኑም ለቅዱስ ቴዎፍሎስ ምግብ የሰጠው እንዳለ ብሎ ሊመረምር ሄደ። የእስር ቤቱንም ደጅ በከፈተ ጊዜ ጣፋጭ የዕጣን መዓዛ ተቀበለው። ቅዱስ ቴዎፍሎስንም በተነጠፈ መቀመጫ ላይ ተቀምጦ 3 መላእክት ማርና ወተት ሲመግቡት አገኘው። ባየውም ጊዜ ደንግጦ ወደ ኋላ ተመለሰ። በማግስቱም ቅዱስ ቴዎፍሎስን ወደ አደባባይ እንዲያመጡ ታዘዘ። እርሱም ሚስቱ ተከትለው መጣ። መኮንኑም ዲዮስ ለሚባል አምላክ ሰዋ አለው። ቅዱሱም እኔ ዓለምን ሁሉ ለያዘ ለሁለተኛው አምላክ ለጌታዬ ለኢየሱስ ክርስቶስ በቀር ለሌላ አልሰዋም አለ። በዚያንም ጊዜ ለአንበሳ እንዲጥሉት መኮንኑ አዘዘ። አንበሳውም ሩጦ እግሮቹን ሳመ። ከዚያም በኋላ በእግዚአብሔር ፈቃድ አቆሰለው። ተጋድሎውን በዚህ ፈጽሞ ነፍሱን ሰጠ። ቅድስት ሚስቱ ጴጥሪቃም ሥጋውን አንስታ ከሳጥን ጨመረች። መኮንኑም እርሷንም ወደ አደባባይ አምጥተው ለአንበሳ እንዲሰጧት አዘዘ። ሕፃኑም አንበሳውን ባየ ጊዜ ሳቀ። የ5 ወርም ልጅ ሲሆን አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምናለሁ ብሎ ተናገረ። ይህንንም ብሎ በአንበሳ አፍ ከእናቱ ጋር ተበላ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳኑ ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን።